ነገር ያላቸው ይመስልሽ? ይኖራቸው ምን ችግር አለው? አሁን ስለናታ የሚመጡት ወንዶች በሙሉ ግማሹ ልጅ ያለው፣ ግማሹ እድሜው የገፋ፣ ሌላው ደግሞ ገንዘብ ስላለው ብቻ በገንዘቡ የሚያስብ ለትዳር ምንም የማይመስለው ለአንቺ ክብር የሌለው ሴትነትሽን ፈልገው ብቻ የሚመጡ ነበሩ። እኔ ግን ከናታን ውጭ ማንንም አላገባም። እሺ ኤቢ፣ እሱ እኮ ቢሆንልሽ እኔም ደስታዬ። ናታን በጣም ትክክለኛ ወንድ ልጅ። ትልቁ ነገር ክብር። ናታን የሚወድሽ ከሆነ የበለጠ እንዲወድሽ ያደርገዋል። አንቺ ያችን ሴት ሆነሽ ተገኘ እንጂ ማሚ ምን አለሽ በይ፣ እራሱ ነው ሽማግሌ የሚልከው። እሺ ማዬ፣ ግን ማለት ነው ይሄ ሁላ ፕሮሰስ ምናምን ነገር ከመሄድ በአቋራጭ በቃ የሆነ ስልት አለኝ ማዬ። እማትቆጪኝ ከሆነ ልንገርሽ። ጥሩ ነገር ከሆነ ለምን እቆጣሻለሁ? እማዬ ናታን ግን ባረግዝበት ያገባኛል አይደል? ምን አምጣ ጠብቃ። ታዲያ እንዛ 3 ሰዓት ሙሉ ተገትራ እንደ ፊልም ብታይ ብጠብቀ ምን ችግር አለው? አንቺ እውነትሽን ነው። እንደውም እኮ ምናልባት ልብሽ አንድ ቀን ይራራልኝ ይሆናል። ዝም ብዬ በዝናብም በፀሐይም ቀንም ሌሊትም ልጠብቅሽ። በልሻ አልኮል አጣት እኮ ነው፣ አይቻልም። ቅመስና ስጠኝ። እሺ ደግሞ ያ እንደ ጠንቋይ በር ላይ ነው ያለው፣ አይቶናል። ለኤቢ ደውሎ ከነገራት ትመጣለች። ቶሎ በላፍጥ ነው። ካልሳምሽኝ አልነግርሽም። አንተ ከምስል በሞት መርጣለሁ። እሺ ተጋቡ። ምን አለችም? እሺ ምን ያደረጋችሁ ነበር? ይሄው ኤቢ ምስክር ናታን ምን እንዳለ ታውቂያለሽ? እኔ እኮ ኤቢ ትወደኛለች፣ ያው እወድሻለሁ ለማለት ስለምትፈራ ነው እንጂ በጣም ነው የምትወደኝ። እንደትሽ አይደለም የምታይ። ናታን ዛሬ በጣም ከባድ ነገር ገጥሞታል። በሚገርም ሁኔታ እንግዲህ ከአቢጌል ተንኮል መቼም ሊወጥ አልቻለም። በብዙ መልኩ እየተፈታተነችው ትገኛለች። አሁን ደግሞ የራሴ ያለችውን አማራጭ ንድፋ ተነስታለች ማለት ነው አቢጌል ደረጀ። እሱም እንግዲህ ምንድን ነው ካላችሁ አረቂ ወይም ደግሞ አስካሪ መጠጥ ከአረቂ ጋር ጨማምራ፣ አረቂ ብቻ አይደለም በነገራችን ላይ የጨመረበችበት ነገር አለ። ያንን ከውሃው ጋር ወይም ካስቀመጠው ውሃ ጋር በመቀላቀል እንግዲህ ናታንን ለማጥመድ ወይም ሰክሮ በእንቅልፍ ካረቂው ጋር የእንቅልፍ እንትን መሰለኝ የጨመረችበት፣ ያንን ጨምራ ሰጥተዋለች ማለት ነው። እሱንም እንግዲህ ያስቀምጠዋለች። ራስጌውን ያስቀመጠችው ከባድ ነው እንግዲህ በሱ ሀሳብ እንግዲህ ናታንን አስክራ ከናታን ጋር አድራ አስረግዟት እንትን እንዲል ነው የፈለገችው። ያንን መድኃኒቱን አድርጋ ማለት ነው። ጣጥቶ ከሰከረ በኋላ እንግዲህ ከሷ ጋር እንዲያድርና እሷ አጠገቡ መታ ትተኛ። ከዛ በኋላ ያስረግዛት። ከዛ በኋላ ካስረገዘኝ በኋላ የትም አይሄድም የሚል ተልካሻ ምክንያት በመያዝ ነው። ግን ደግሞ ይሄ ጭራሽ ይሄ የቂል ሀሳብ ነው። ቤተሰብ እንግዲህ አቢጌል እንደምታውቋት ሁሌም ነገሮችን በዚህ መልኩ ማየት ትወዳለች እና በጣም ነው እንትን የምትለው። በቃ ተንኮል ነው ተንኮል። በመልካም ነገር ማሰብ ምንም አትችልም በጭራሽ። በቃ የጎንዮሽ ነው ሁሉን ነገር የምታስበው ያለ ማለት ነው። ቤተሰቦቻችን ግን ያው አሁንም እንግዲህ ናታንን ባልሆነ ነገር በመጥለፍ ወይም ደግሞ ይሄንም ጨማምራ በማድረግ ያው ለማጥመድ ነው ያሰበችው። ይሄን ተንኮላን በነገራችን ላይ ለእናቷ ጭምር ነግራታለች እና እናቷ መልካም ሴት ነች፣ ጥሩ ሴት ነች፣ ቅረቢው። ከዛ በኋላ ምንም ነገር ከአንቺ በቃ እነዛን ነገሮች ሲያይ የማይመጣበት ምንም ምክንያት የለም። ለዚህ ደግሞ እሷ አታውቅም በይኝ ብላ ነበር የነገረቻትና ግን እሷ እያደረገች ያለችው በሌላ መንገድ ነው። እማዬ ይሄን ሁሉ ነገር ከምለፋ ምን አለች ማለት ነው በአቋራጭ ምን አለ በአቋራጭ በአጭር መንገድ እኔ ራሴ እንትን እምለዋለሁ ልሂድ አለቻት። የሚያዋጣ ከሆነ እሱ ችግር የለውም ምን ችግር አለው ከሆነ ምናምን ማለቻት ማለት ነው። ከዚያ በኋላ ምንድነው ያሰብሽው? ሀሳብሽ መልካም ከሆነ ምን እቆጣሻለሁ ስትላት ምን ብትል አሪፍ ነው ሀሳቤ ምን መሰለሽ ናታንን ባረግዝለት ይወልድልኛል አይደል አለች ማለት ነው። ባረግዝ ማለት ያገባኛል አይደል ነው ያለችውና ወይዘሮ ማርታ በጣም ነው የደነገጠችው። ማለት በቃ ሀሳቧ አንቺ ሰይጣን ምናምን ብላ እንግዲህ በጣም ነው ያባረረቻት። እሷም እንግዲህ ሩጫዋን ነው የቀጠለችው። አመልጣ ከእናቷ ሄዳለች። ግን ያንን ነገር ለማድረግ አልተቆጠበችም።
እንግዲህ አርጁን ያው ባለፈው መስተፋቅር ነበር አምጣልኝ ያለችው። በነገራችን ላይ ግን ያው መስተፋቅሩን እኔ ያልነካም ሲላት አርጁ ከዛ በኋላ እንግዲህ ይሄኛው እንዲያመጣላት አድርገችው ማለት ነው። አርጁም እንግዲህ ካመጣላት በኋላ እሷም ፈልገው ለጥቅሟን ማለት እነዚህ ነገሮችን ስለሚያስፈልጋት እንጂ አርጁን ፈልገው አይደለም። በነገራችን ላይ እሱ ደግሞ የህንድ ጣዖቶችን እየጠራ እዛ ውጭ ላይ ነው የሚውለውና አሁን ይሄንን በማየቱ ራሱ ደስተኛ ነው። በነገራችን ላይ ፍቅር ወይም ደግሞ ሰው የናፈቀውን ሰው ለናፈቀው ሰው መድኃኒቱ ምንድነው? ያን የናፈቀውን ሰው ማግኘት ነው። ገባችሁ? ስለዚህ አርጁም እንግዲህ እንደዛ ስለሆነበት ነው። እና እንግዲህ አብጌል ደረች ዛሬ በዚህ መልኩ እንትን ብላ ውሃውን ጨምረዋለች። እኔ ምን አሰብኩ መሰላችሁ? ያንን ውሃውን ማለት ነው ናታን ሳይጠጣው ወይ ዳጣ ወይ ውሃ እንዳይጠጡት ነው የፈራሁት። ታሁሉ ውሃ ጠጣችሁ በጣም ከባድ ነው። አስባችሁ ይሄ ነገር እሱ ላይ ጠጣው ይችላል ናታን በሱ ሐሳብ አሁን እንደዚህ አሁን ናታን እና ዳጣ እንኳን ቢጠጡት ያን ያክል የከፋንትን አያደርስባቸውም። ለውሃ ግን በጣም ከባድ ነው፣ ሪስክ አለው። አንደኛ ልጅቷ ትንሽም ስለሆነች ከባድ ነው። ግን ብቻ ከባድ ነው። አብጌል ግን አያችሁ ጋይስ ካሁን ቀደም እንግዲህ መረዘችኝ ለማለት ሳሎን ላይ ውሃ አድርጋ ያንን መሬንዳ እናንተን ኮካ አስቀምጣ እንግዲህ ውሃ ጥጥታ ውሃ ያው ሞታ ነበረ። ያው በፈጣሪ እርዳታ የተረፈችው። አሁን ደግሞ እንግዲህ ናታን ክላስ አስቀመጠችው። ማን እንደሚጠጣው አይታወቅም። ምክንያቱም ዳጣ መታገጣሚ ካገኘችው ልጠጣው ይችላል። ውሃ ማጋጣሚ መታም ልጠጣው ይችላል። እና በጣም ከባድ ነው። የምትይዘው ነገር ሁሉ በቃ የሆነ መዘዝ የያዘ ነው የምታስበው ሀሳብ ሁሉ ቤተሰቡን የሚረብሽ በቃ እንግዲህ ያው የሰላም ልጅ አባት በጣም እስካሁን ሰላም እንደነሳት ነው። ሲቀጥል ደግሞ የዳጣና የሰላም አሁን ላይ መቀራረብ በቃ የሆነ በቃ በጣም ነው የምጠረጥረው። በቃ ታውቃላችሁ በእርግጥ እኮ ልክ ናት፣ ግን አንዳንድ ነገሮች ልክ የሆኑ ነገሮች ሁሉ አይነገሩም እኮ ጉዳታቸውና ጥቅማቸው ተመዛዝኖ ነው መነገርም ካለበት። አሁን እሷ በቃ የዳጣ የሰላም ግን ዳጣ ጋር ያላቸው ነገር በጣም አይገርምሽም? ማይ ቆይ ምን አስበው ነው ምናምን ያልቻት ነበርና እናትየው ደግሞ እንዴ ምን ችግር አለው? በዛ ላይ ደግሞ እነዚህ ሁለቱም የዚህ ቤት ልጆች ስላልሆኑ ሀሳብ ለሀሳብ ሁለታቸው ስለሚቀራረቡ ነው። ስለዚህ ምን ችግር አለው? አንቺ ሰው ሲፋቅር ሰው ሲዋደድ ሰይጣንሽ እንደምትቀኒው ያልቻት ነበር። አይ እኔ ግን አይመስለኝም። አብጌል ግን እኮ ልክ ናት። በነገራችን ላይ ትክክል ናት። ግን ደግሞ ችግሩ የሚያመጣው ሪስክ ሌላ ስለሆነ እሷ ደግሞ ቀጥታ አሁን የሆነ ነገር እንኳን በራሷ መንገድ ያውቃል። ለራሷ ላስቀምጠው አይደለም የምትለው በቃ ቤተሰቡን ለማተራመስ ነው ሩጣ። የሆነ ጥፋት ሲገኝ በቃ ሩጣ፣ የሆነ ነገር ስታይ በቃ ሩጣ፣ የሆነ ነገር የመሰላትንም ነገር ሄዳ ሩጣ። ቢያንስ ነገሮችን እንኳን እስኪ ቆይ በራሴ መንገድ አድርጋቸውና የመጨረሻውን ሪዛልቱን እንደዛ አድርጓል ብላ እንትናተን በቃ የሆነ ነገር የተሰማትን ግን ለእናቷን ነግራለች። እሱ ደግሞ ለትዳርና ለቤተሰብ በጣም ኃይለኛ ጠንክ ነው። እና እንግዲህ አርጁም በጌታ ሆይ ውሰደኝና ወይ ላም ወይ ምን አድርገህ ፍጠረኝ አላለ። ኧረ ወይኔ ኧረ አርጁ እንግዲህ የህንድ ፊልም ተከታታይ ስትሆኑ ይሄ ነው መዘዙ። እና ያው ናታና ዳጣ ደግሞ እንግዲህ አንድ ላይ ወዳቸው እያወሩ አብዬን ደረሰችባቸው ማለት ነው። ከዛ ቤት ዳጣ እንዴት ብላ እንደቀላበደች አያችኋት ጋይስ? ምን ታምን እንደቀላበደች አይደለም እኮ ይሄ ናታን እኮ እንዴት ወረኛ መሰለሽ አብጌል ትወድሻለች ምናምን ብሎ ምናምን ቀጥጥር ባ ከዛ ጊዜ ናታና አብጌል አንድ ላይ እንትን ብላ እሷ አላሸረች። እንግዲህ አብጌልም ቆይ እሰራላችኋለሁ እያለች እንግዲህ ልኳን እያለች ነበር። የሚገርመው እንግዲህ ልጆች ሲጫወቱ ካርታ ወይዘሮ ማርታ እናቷ ከእሷ ጋር እያወራች ከልጆች ጋር እየተጫወተች እሷ ግን መጫወት አትፈልግም። አይገርማችሁ? በቃ ይሆናል አይደለ? ሀሳቧ አእምሯ የሚያጠነጥነው ሌላ ነው። በቀጣይ ክፍል እንገናኝ። ላይክ አድርጉ። መልካም ጊዜ